ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። ነስቲና መንገድ ጋር ወንዛለ ሰው ምንድን ነው ያልሽው? ድርገምልሽ በተኛችበት አንቄሮሽን ገላት በይ። ትሰሚኛለሽ? እስከ ዛሬ ድረስ ያሰቃየሻት ይበቃሻል። አንቺ እኔን በጥፊ መታሽኝ እኮ። ብዙዎቻችን ስንጠብቀው በጉጉት ስንጠብቀው የነበረው ተወዳጁ ዳጣ እጅግ ተወዳጅና ጓጊ እንደሆነ ቀጥሏል። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ። በመጀመሪያ ደረጃ የክርስትና እምነት ተከታዮች ኦርቶዶክሳውያን፣ ኤርትራውያን፣ ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የታላቁ የአብይ ጾም አደረሳችሁ አደረሰን እላለሁ። ሙስሊሞች እህት ወንድሞቻችን ደግሞ ከቀናት በኋላ ይገባል። መልካም የበረከት ጾም ያድርግልን እላለሁ ውዶችዬ። በመቀጠል ወደ ተወዳጁ ዳጣ ስንሄድ ባለፈው ያቆመበት ፓርት እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ የእናትነት አንጀት፣ የ18 ዓመት የእግር እሳት፣ የ18 ዓመት ጥያቄ መልስ ያገኘበት፣ የዘመናትን እንባ የታበሰበት፣ የዘመናት ልቅሶ የቆመበት፣ ወደ ደስታ የተለወጠበት፣ የዳጣ እናት ሰላም መሆኗን፣ ሰላም ልጇ ዳጣ መሆኗ የተረጋገጠበት ነበረ። ሰላም ዳይሬክትሊ ምን ታደርጋለች? ዳጣን ስታያት ስሜቷ አሸንፏት ትናገራለች ወይስ ምን ይፈጠራል እያለ ነበረ። እንግዲህ በዛሬው ምዕራፍ እንዳየነው በጣም ስሜታዊ ሆና ራሷን መቆጣጠር አቅቷት በጣም ስትረስ ሆና ነበረ። እንግዲህ ወይዘሮ ሰላም እንግዲህ ራሷን እንደምንም ታግላ ታግሳለች። ወይዘሮ ማርታ ግን እንዴት ምን ተፈጠረ፣ ምን ሆና ነው እንደዚህ ሆነች የሚለው ነገር በጣም ሪስክ ውስጥ ከቷታል ማለት ነው። እንግዲህ አቶ ደረጀን ፈስ ያለበት ዝላይ አይችልም ነው እና ነገሩ ምን ሆና ነው የሚለው ነገር ሙያ በልብ ነው በማለት እንድትረጋጋ ሚስጥሩን ስትረስ ኮንትሮል እንድታረገው የነገራት ነበር። ዳጣ ካለችልኝ ምንም አልሆንም እያለች እንግዲህ ጧትም ማታም በሰከንዶችም ካጠገቧ እንድትለይ አልፈለገችም። ይህ በእርግጥ የእናት ልብ ነው፣ የእናት አንጀት ነው፣ የዘመናት ጥያቄ። ልጄ የእውነት አብሮ የበላሽ፣ ልጄ የእውነት ለሰው ተሸጥሽ፣ ልጄ የእውነት ጎዳና ላይ አደግሽ፣ ልጄ የእውነት ተመችቶሽ ነው፣ ልጄ የእውነት የት ነው ያለሽው የሚለው ጥያቄ መልስ ያገኘበት፣ የእግር እሳት የሆነው በውሃ የጠፋበት ልጇን ስላገኘች ደስታዋ ሙሉ የሆነበት፣ ሳቋ የተመለሰበት ነውና ወይዘሮ ሰላም አሁን እኔ ከባለፈው ምዕራፍ አይታችሁ እንደው የኔን ቪዲዮ ጨርሳችሁት እንደሆነ ሰላም ካሁን በኋላ የበለጠ ጠበቃ ነው የምትሆንላት ለዳጣ፣ የበለጠ ከዛሬው በላጭ መልካም ሰው ነው የምትሆንላት። ለሷ እንደ ጓደኛ፣ እንደ እህት፣ እንደ እናት ነው የምትሆንላት እያልኩ ነበር። ገና ውሎ ሳያድር አብጌልን እስከ ዛሬ ያሰቃየሻት ይበልጣሻል፣ አጠገቧ እንዳደርሽ ጫፏን እንዳነኪ በማለት እንግዲህ በጥፊ ወልውላታለች። የእናት አንጀት አላስችል ብሏት ጉርሻ በላዩ የእናት እጅ አይሳሳም፣ የእናት አንጀት አይዋሽም የሚባለው ነገር ሰላም ላይ አይተናል። እንግዲህ በልታም የበላች አይመስላትም፣ ስቃም የሳቀች አይመስላትም፣ ለብሳም የለበሰች አይመስላትም እና በጣም አጓጊ፣ በጣም ልብ አንጠልጣይ ነው። ይህ ጉዳይ ወዴት እየሄደ ነው? ይህ ጉዳይ መቼ ነው የሚፈታው? ይህ ቋጠሮ መቼ ነው የሚጋለጠው? እናት ልጇን አውቃ ስሜቷ ሳያሸንፋት እንዴት ትቆያለች እያልን ነበረ። ውላ ሳታድር እኔ ነኝ እናትሽ የሚለውን መናገሯ የማይቀር ጉዳይ ነው እያልን ነበር። እንግዲህ ክፋትና ተንኮሏ የማያልቅባት አቢጌል ዳጣ ካልመጣች እኔን ለምዶ ምግብ ማሰጪ በማለት ሰላምን ሂዳ ስትናገራት የእናት አንጀት ነውና እስከ ዛሬ ሳታውቃት ብታዝንላትም አሁን ግን ልጇ እንደሆነች አውቃለች። ይበቃሻል፣ እንደ ልጅ ወድሻለሁ፣ እንደ ልጅ ተንከባክቤሻለሁ፣ አንቺ ግን ከሰራተኛም በታች አድርገሽ ነው የምታየኝ። ባታውቂ እናትሽ አምጣ ወለደችሽ እንጂ እኔ ነኝ ያሳደግኩሽ አቢጌል፣ ስነ ስርዓት አድርጊ ብትላትም አቢጌል ዳጣና አንቺን ከዚህ ቤት መንቅሬ ካላስወጣው እኔ አቢጌል አይደለሁም ስትል በትራስ አፍኜ እገልልሻለሁ ስትላትም እንግዲህ በጥፊ አቅምሳታለች። ለማመን የሚከብድ ለመረዳት የሚከብድ እንደ እናት ያሳደገቻትን መታቻት። አቢጌል
እንኳን መምታት ታስሮ መገረፍም ያንስባታል። እጅግ አጓጊ፣ እጅግ ልብ አንጠልጣይ። አሁን ነገሮቹ ሰፋ ረቀቅ እያሉ ነው። ወይዘሮ ማርታ ወደ ጥርጣሬ መንገድ መሄዷ የማይቀር ጉዳይ ነው። ነክታሽ የማታቀው እሺ ብላሽ የማታቀው ዳይፐርሽን እየቀየረች ተንከባክባ ብታሳድግሽም ብትመታሽ ምን ችግር አለው? ስለኮራችብሽና ስህተትሽን እንድታርሚ ስለፈለገች ነው እንጂ ዝም ብላ አትመጣሽም ብትልም ወይዘሮ ማርታ አቢጌል ዳጣና እሷን እዚህ ቤት ካላስወጣው እያለች እየፎከረች ነው። በሌላ ትልቁ ጉዳይ አሁን ወይዘሮ ሰላም ከዳጣ አርቅም፣ ዳጣን አልለቅም፣ ካጠገቧ አልጠፋም ብላለች። ሁሉም ነገር አሁን አደባባይ የሚወጣበት ቦምቡ የሚፈነዳበት እውነታው የሚጋለጥበት ደርሷል። እጅግ የሚያሳዝነው ግን አቶ ደረጀ ጭንቀቱ ነው። ጠዋትና ማታ ስቀቀኑ ነው። ኤኒዌይ ውድና የተከበራችሁ ቤተሰብ በስተመጨረሻም አቢጌል ጥፊውን ቀምሳ የተደረገመችውን ጥፊ ፊቷን እያበሰች ወደ እናቷ ሂዳ ብዙ ነገር ቀባጠረች። ወይዘሮ ማርታ እዚህ ላይ ተረዷት። ስላመነችሽና ስለ ተሳሳትሽ ልታርምሽ ነው። ብትመታሽ ምን ችግር አለው? እኔ አማጥኩ ወለድኩሽ እንጂ እሱ እኔ አላሳደግኩሽም። ስለዚህ እንደ እናት ነው የቀጣችሽ ብትላትም ክፋትና ተንኮሏ እንደቀጠለ ነው። አቢጌል ትልቁ ጉዳይ እዚህ ጋር ነው። ሰላምዬ ፎቶ ስትነሳ እናትና ልጅ ትመስላላችሁ እያለ ያለ ዳጣ እና ሰላምን እኮ እናትና ልጅ ነን እኮ ስትል አመለጣት። እጅግ የሚያሳዝን እጅግ የሚያስደነግጥ ስሜትን የሚተረክክ እጅግ የሚገርም። ናታንም ደነገጠ፣ ዳጣም ደነገጠች። እናቷን የናፈቀችው እናቷን የጠበቀችው እውነትም እናቴ ነሽን? እውነትም የዳጣ እናት ነሽን? የሚለው ጥያቄ መነሳቱ የማይቀር ጉዳይ ነው። ሰላምዬ ሁለተኛ ማርገዟ ምናልባች ካሁን በኋላ ያለው ፓርት እጅግ አጓጊና እጅግ ልብ አንጠልጣይ ነው። ካሁን በኋላ እንግዲህ አቢጌልም ጥፊዋን ቀምሳለች። ያለ ምክንያት እሷና እሷ የሚያገናኛቸው ነገር ስላለ ነው እያለች እንግዲህ ጉድጓድ እየቆፈረች ነው። ሲቀጥል ደግሞ እናትሽ እኮ ነኝ የሚለው ቃል በድንገት አምልጧታል ሰላምዬ። ናታን በትክክል ጥርጣሬ ውስጥ መግባቱ የማይቀር ጉዳይ ነው። ዳጣም እንደዛው ለምን ቀረበችኝ? ለምን የበለጠ ትንከባከበኛለች? ለምን ትወደኛለች? ለምን ታዝንልኛለች? በተለይ የሰሞኑ ሁኔታዋ ይህ ጉዳይ እውነት አለው ማለት ነው የሚለው ጥያቄ መነሳቱ የማይቀር ጉዳይ ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት የምንጠብቀው ብዙ ትምህርት የምናገኝበት ከምንም በላይ አሁን የምታሳዝነው ወይዘሮ ሰላም ሳትሆን ወይዘሮ ማርታ ናት። ባሌን አምነዋለሁ በ5 ጣት የፈርምለታለሁ የምትለው ወይዘሮ ማርታ ይህ ሁሉ ጉድ ሲወጣ ምን ይወጣት ይሆን? ምን ይሰማት ይሆን? ቀጣይ ክፍል በጉጉት